ሁሉ ጊዜ በዚህ ሰዓት እየመጣና እንደ ዘና የሚያረጋችሁ ያጫወተ ያዝናና ቆይታ የሚያደርገው ሺብላ ከተወዳጁ ቻናሏን ተጀምሯል። ዛሬም እንደተለመደው ሞቅ ደመቅ ብለን ከናንተ ጋር ቆይታ እናደርጋለን። የተለያዩ ቤተሰቦቻችን እናገኛለን። የሰፈር መምጣት እንዳለብን እናንተ ስም መጻፍ ብቻ ነው የሚጠበቅባችሁ። የዛነኛ እንመጣለን፣ አጫውተን አዝናንተን እንሸልማለን። ብዙ ስሙ የተጻፈው ሰፈር ደግሞ መከሰት ግዴታችን ነው። ቻናል 1 ቲቪ ኢትዮጵያ ኦፊሻል የዩቲዩብ አካውንታችን ነው። እሱን ሰብስክራይብ ማድረግ እንዳይረሳ። እዛ ስለ የገባችሁ የዛኔ የሰፈራችሁን ስም በቀላሉ መጻፍ ይቻላል። አዲስ ዓመት እየመጣ ነው። እጅግ ገራሚ የሆኑ ሽልማቶችን ለናንተ ለማቅረብ በጣም ዝግጁ ነን። ሺ ብላ ጨዋታው ነው። ሺ ነው ብሎ በነገራችን ላይ ገደብ የለውም። 100 ሺህም ሊሆን ይችላል። አረ ልክ ነኝ። 100 ሺህም ሊሆን ይችላል። ቆይታችሁ ያማረ ይሁን። ወድና አንድ ላይ ይቀጥላል። ይህ ሺብላ ነው። ስንቀጥል ሌላ የቻናሏን ቤተሰብ አገኘን። ደስ አለን ስላገኘን ነው። የሆነ ማለበል ስም እንታወቅ። አዴማ ናይ ሰላም አይደል? እግዚአብሔር ይመስገን። ጌታን መጣው የሀገሬ ሰው ያሰላልኝ እኮ ነው። አረ ሸሰጥቼም ቢሆን ላውላቸው የሀገሬ ሰው ነው ያገኘሁት። ያሰላ ልጅ ነኝ እኔ በእውነት በቃ እኔ እሺ እንዲበሉ እመኛለሁ። መልካም እድል። ያሰላ ሰው እሺ ይበላል አይበላም ዛሬ እናያለን። እሺ እንደ ስልኬ ስለዘጋብኝ ነው። እባክህ ጌም አጫውተኝ ብለው እሺ የሚሉት ሰው ካገኙ እሺ ይበላሉ። ይሞክራሉ። ሞክሩ። በቃ መልካም እድል። ጋሻ አቢ ያሰላ ሰው ናቸው። አንዴ ታናግሪኛለሽ? በቃ አንዴ ቃስጭኝ። ስልኬ ባትሪ ዘግቶብኝ ነው። አረ ያሰላ ሰው ወዲና ያላችሁ ጸሩት። ሞባይል ጌም ካለው ጌም አብረን እንጫወታለን። እምቢ አለች። የሰጣቸው ነው የሆነት የሰጣቸው ነው። በጣም አመሰግናለሁ። እሺ እስኪ መጣ አንድ ጊዜ ዝም ብለህ ጌም አውጣለህ። ይዞት መጣ። አንተ በሆነ ሰጣቸው። ወንድሜ ፍቃደኛ ሆናል። ጌም ላጫ ጌም እንጫወታሉ። እሺ አልካቸው። ስልኬ ዘግቶብኛል። ፍቃደኛ ሆንክ። ችግር የለውም አልኩ። በጣም አሪፍ። እኔ እሸልሞታለሁ። ጋሻ አቤ አንድ ሰው ደግሙልናል። አንድ መጨመር አለበት። እሺ እሱን አመስግኑልኝ። እሱንማ በጣም እናመሰግናለን ብራዘር። መልካም ጊዜ። እሺ እንዴት አባ ሰላም ነህ? እግዚአብሔር ይመስገን። ስልኬ ባትሪ ዘግቶብኝ ነው። አንዴ በስልኬ ጌም ያኩን አልጫንኩም እንጂ ትችላለህ። እሺ እሺ አላቸው። አንተ እግዚአብሔር ድለኛ ናቸው። ግን አልጫንኩም። እስከ ጭራሽ የጌሙን ተሰጥቷል። አረ ኢዝ ኖርማል። እሺ በቃ ኢዝ ኖርማል። እሺ በቃ ፍቃደኛ ሆኖልኛል። ሰላም ነው ብራዘር አለሽ። እንዴት ነው? ምን አሉ መጡ? በስልክሽ ጌም ታጫውቱኛለሽ ማለት አለ። ባትሪ ዘጋብኛሉ። ባትሪ ዘጋብኛሉ። እንዴት ይሻልካቸው? እንዴት አማይክ? አይ በቃ እንዲያው ምክንያቱም ደብሯቸው መቼም በዚህ እድሜ አይዋሽም ብሎ ስለዚህ ጋር ደናማ ያስተላያለ በቃ እንዲያው አይተሽ እና ትንሽ ይፍታቱ ብለህ አሁን ጌሙን ሰተል ታጫውታቸው ነበር? ኖርማል ጌም ጠየቅኳቸው። ምን አይነት የሲስተም ውጭ ከሆነ ይሄ ኖርማል አፕ አለ አይደል? እንዳይበሉን ፈራ። ሚሚ ሲስተም ውስጥ ከገቡ ሌላ ነገር ነው። ሲስተም ውስጥ ከገቡ ደግሞ አንተ ነው የምትበላው። በጣም አሪፍ። በጣም አድርገን እናመሰግናለን። እሺ እና አንተ ደግሞ መልካም ስለሆንክ ለእሳቸው ፍቃደኛ ስለሆንክ ያው በጣም አድርገን እናመሰግናለን። መልካም ጊዜ ይሆንልን። እሺ ታንኪ ብራዘር። እሺ አመስግኑት። ያሰላሰው እኮ በቃ ያሰላሰው እንዲህ ነው። እኛ እድል ካገኘን አይደል ሌላ ልጀምር እንዴ? እሺ አቶ አቢ እሺ በልቷል። በቴሌብር ሱፐር አፕ ነው የፈጠነ ምልከው። እሺ 0913 07 91 በቴሌብር ልከናል። እናመሰግናለን። እሺ መልካም ጊዜ። እሺ ሰላም ግቡ። ይመለሳል ወደ ሰላም። ነገ ይመለሳል። በጣም አሪፍ። መልካም መንገድ። አሊያም ወክ ሊበላ የሚችል ሌላ ቤተሰብ አጠገብ ያለ ማን ልበል? ናኦል እባላለሁ። ናኦል ናኦል ኑሪ የኦሮምኛ ቃል ነው። ናኦል ማለት ከኔ በላይ ማለት ነው። ናኦል ማለት ከአቲ አፋኖ ነው ቤታ ሰሪት ይምለካ የሰራው ዱፍቴ ሻሸመኔ ቡምሻካላካ ዋካንዳ ፎሪቨር ምንድን ነው ያመጣው? ዋካንዳ ፎሪቨር ቡምሻካላካ እና ዋካንዳ ፎሪቨር ምንድን ነው ያገናኘው? አመጣው ራስ በራሴ ቋንቋ። እሺ እናመሰግናለን። እሺ ቀበቶን ስጠኝ ሱሬ እየወለቀ አስቸገረኝ ነገ መልሳለሁ ብለህ ቀበቶ የሚሰጥ ሰው ካገኘሽ ትበላለህ? ይበላል። ቀረጻ ላይ ምናምን ማለት አይቻልም።
ተስማማለ? ቀበቶ ነው አልኳ። ሱሪ ሰፍቶኝ ነው ቀበቶን አውሰኝ። እሺ ጥያቄው አሪፍ እኮ ሊሆን ይችላል፣ ሊተባበሩም ይችላል። የዛኛው ሰውዬ ሱሪስ ምን ይሁን? ምን ትላለህ ያቡ? የዛኛው ሰውዬ ሱሪ የጣፈንተው ምንድን ነው የሚሆነው? አቋቋሙ ደስ ይላል ልጁ። ሱሪው ሰፋ አይመስልም። አንዴ እዚህ ኢንተርቪው ገብቼ ልመጣ ነው። ማንም ሰው ቆሞ ሊያዋራው ራሱ ፍቃደኛ አይደለም። እንዴት ናችሁ? ሰላም ነው? አንዴ ቀበቶ በእናትሽ እዚህ ኢንተርቪው ልገባ። የቀበቶ ያለ ይያለ ሰላም ነው? እንዴት ነህ? በእናትህ አንዴ ተባበረኝ። ኢንተርቪው ነበረብኝና ያናግረው ፍቃደኛ ኢንተርቪው ነበረብኝና ቀበቶ ተበጠሰብኝ። እንደዚሁ አላልኩም። የኔስ ምን ይወጣዋል? ሰላም ነው? ተባበሩኛል። ፈተና ነበረብኝና እዚህ ኢንተርቪው ቀበቶ የእርሶ እንዲሰጡኝ ብዬ ነው። አይ ቀበቶ የተበጠሰብኝ ነው፣ ፈተና ነበረብኝ። አሁን ሰው ደግሞ እየሰጠኝ አይደለም፣ ተለከለኝ። እናንተ ቀበቶ የሚሰጡታቻለ ቀበቶ የሚገዛበት ወይኔ እየተባበሩት ፈተና ልገባ ተበጠሰብኝ። ወይ አንተን አሰጠኝ በጓደኛሽ አሁን ደግሞ ይሸጣል ነበር ልጅ አትፍታ በእውነት ቀበቶ አንተም አትፍታ ይግዛሉ አይደል? ማዘር ያን ልጅ ያገኙት። ቆይ አይ ግድ የለም ሽልማት እንስጥ። አምጪው። ኧረ ብራዘሬ ሽልማት እኔ እኮ በጣም ይሰፋኛል እኮ ሽልማት ራሱን ቢያሉ ነይ አባ። አንተ ምንድነው ሜዳውን ቀበቶ በቀበቶ አድርጋችሁት? ምንድነው ምጥላ ያለ ሰው አለ እንዴ? አይ እኔ እኮ በጣም ነው የሚሰፋኝ ልብሱ። ናይስ ነይ አባ። እስቲ ነይ መልካም ሰው ማርያምን እሷ ነች። ይሄ ሺ ብላ ይባላል። በቻናሏን ለቤተሰቦቻችን የሚደርስ የመዝናኛ ታውቂያለሽ ጨዋታችን ነው። እሺ አልኳን አሳዘነ። የምን ሱሪው ደግሞ ሰፍቶታል። ይኸው ሰፍቶኛል። ማነው ስምህ? ሰለሞን ሰላም ደሴ። በጣም አድርገን እናመሰግናለን ለቅንነትህ። ያው ዝም ብለን አንሸኝም። ቲፕ ይኖራል፣ ስልክህን ታስቀምጥልናለህ እዛ ጋር ዳይሬክተራችን ጋር። መልካም ጊዜ ላንተ። እሺ ታንክ ዩ ወንድሜ። እሺ እሺ ሺ ወርተሻል ቀበቶ ፈልገሽ ይሜ ምንድነው እኔ እንትን ማዘርን ትመጪ ሽልማት እንሸልሞ ስንላቸው ምን ቢያሉ አንተም አትፍታ እዛ ጋር ይግዛ አሉ። ብር ሊሰጡ ነበረ እምቢ አሉ። እኔ እሳቸውን ነበር መሸለም። እኔ ብርም የለኝም ወቀ ማለት መቶም አልፈለኩም። ጫወታ እንዴት ትተዋለህ? ቀል ነው እንደያዝ ነው። ሺ ብር እኮ ነው። ሺ ነው። እሺ ሺ መልታል። በቴሌብር ሱፐር አፕ የፈጠነ ትራንስፈር እናደርጋለን። በገገመዲ በገወሊ ነው። በገወሊ እኔንማ በላኝ። ምን እሺ 9 እንላለን። 19 ሻሸመኔ ሻሼ 19 ልከናል። ሻሸመኔ ገብቷል ገንዘቡ። ነው እዚህ ነው ያለው ስልኩ። አይው ገብቷል። ራስ ተፋሪያን ራስ የሌለው ሰው ራስ ተፋሪያን ማለት ይችላል። ኢሜ እናመሰግናለን። ቻው። በድጋሜ ሌላ ሰው አግኝቻለሁ። ሺ አሊያም ወክ ልትበላ የምትችል ተዋወቃታለሁ። ማን ልበል ስምሽን? እስቲ በሌላ ቋንቋ ህይወት በይኝ። አለም በቃ ህይወት ማለት ህይወት። እዛ ጋር 2 ወጠምሻዎች ስልኬን ቀሙኝ እባክህ ተቀበልልኝ ብለሽ እሺ የሚል ሰው ካገኘሽ ትበያለሽ። ስልኬ እሺ ችግር የለውም። የምር እንዲቀበሉሽ ከፈለግሽ የሚቀበሉትን ያዘጋጃሉ። አሁን የሚተባበር የለም ግን እሺ ልሞክር። ገጥሞሽ ያውቃል እንዴ? አይ እስካሁን ሰርቄ እንደዚህ አላውቅም። ስልክሽን ወስዶብሽ አያውቅም? ስልክሽን ሰጥተሽ ታውቂያለሽ? ማለት ስልክሽን ሰጥተሽ ታውቂያለሽ? አይ እንዴት ማለት ሰጥተሽ? ቁጥሩን መልካም እድል። ጀምረናል። እሺ አሁን ዋናው ቁም ነገሩ በጣም ግድንግድ መሆኑን ከነገረቻቸው የወሰዱባት ሰዎች ደፍረው ይሄዱላታል ወይ ነው። ሰላም ነው፣ እንዴት ነህ? ስልኬን ቀምተውኝ ነበርና ትተባበረኛለህ? ትልልቅ 2 ሰዎች ናቸው ወደዛ ጋር። አይ ቀሙኝ ስልኬንና ስልኩ ደግሞ አዲስ ነውና ፈራው እኮ አሉና እናግራችሁ። የምታውቂያቸው ናቸው?
ዳራና ለቃቸው የቱ ጋር ናቸው? ሊቀበላት ጓል በልበት እንዴ ደብቄ ጓል በልበት ያው ወደ ዘደስ ታሽ ፈራ መስሎሽ መፈራ መስሎሽ ነው እሱን ስላመጣሽ ምንድን የነም ታውቂኝ ሲነካ ይቀራል እኔ እኮ ጓገጭልል ነበር እኮ ያቀኝ ቢልቀየር በቃ ነካህብን ከዛ አንተ ምን አለች መጣ ስልኬን ወሰዱብኝ አለች ላስደውልኝ ስላት አይዛ ጋር ናቸው ምናምን አለች እሺ ከዛ እናናግራቸው ናቸው ስትለኝ እሺ እናናግራቸው አልፈራም አሁን እና አጋጣሚ ሴት የላከው ወንዳ ምንድነው ሞታ አይፈራም ማለት እንችላለን አሳዝና ለትረዳት መጣ በጣም አሪፍ አቀማመጤ ግን የካቦ ነው አሪፍ ነው ይመስላል እኔ ሰጠይቂ እንዴት ነው ቀጥታ ፊት ለፊት ስመጣ ነገር ፈልጋለሁ ደነገጥክ ማን ነው ስምህ ዳጊ በጣም አድርገን እናመሰግናለን እውነት ታንኪዩ እሺ ለቀናነትሽ ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ አንድ በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባውታል። እስካሁን ቆማለች ማንንም አልጠየቀችም ሁለቱም በጠየቃቸው አሪፍ ሰላም ናችሁ እንትን ስልኬን ቀምተውኝ ነበርና ተባብሩኛላችሁ ትልልቅ ሰዎች ስልኬን ቀምተውኝ ነበር ስልኬን ነው የቀሙኝ እንድትቀበሉልኝ ታደርጉልኛላችሁ ትልቅ ናቸውና ያልችላቸውም እነሱ ስልኬ እንድትቀበሉልኝ ታደርጉልኛላችሁ አዎ እዛ ጋር ናቸው እዛ ድረስ ከመሄድ ብትተባበሩኝ ችግር አለ ፖሊስ እንጠራለን ሌላ ምን ፈሩ አይ ግን ብትተባበሩኝ ደስ ይለኝ ነበር ጉርምሶች ቀምተውኝ ነበር እና ትቀበልልኛለህ እዚህ ጋር እኔ ብዙ ሰፈር አይደለሁም ትልቅ ናቸው እና እኔ ስላውቃቸው ስላልቻልኳቸው ይሻላል አንተ አሁን አሪፍ ስልኩ ወሰዱብኝ ልኮ ጆሲን ይላከው ህይወት ሺበላሽ እንኳን ደስ አለሽ ቴሌብር ሱፐር አፕ ተጠቀሚያለሽ አዎ ስልክሽ ተወስዶማ ባዶ እጅሽን አገቢ እሺ 9 እንላለን 91 0991 እሺ 13 92 ልከናል እንኳን ደስ አለሽ መልካም ጊዜ እሺ እናመሰግናለን መልካም ጊዜ እሺ አሁንም አለን እሺ ብላ ነው ጨዋታው እዚህ ጋር ደግሞ ሌላ ቤተሰብ ነው ያለኝ ማልበን ተወቅ ፍጹም ታሪኩ ይባላል ፍጹም ታሪኩ ሰላም ነው ቁመት ትበልጠኛለህ ረዘም ያልከና አንዴ ረጅም እስቲ ይልኝ እስቲ ይዘንባል 22 አዎ ይመስላል ነው ሜክሲኮ ነው የሚታየው ሁሉም ይታያል ከየት ነው የነዚህ ሰፈር ነው ከየት ነው የመጣው ከሐረር ነው የመጣው ሐረር ሻሸመኔ ያለና ሰላ ሐረር አሁን ደግሞ የሐረር ሰው አግኝተናል ሐረር እንዴት ነህ ሰላም ነው የሐረር ሰው ፈታ ነው አንዴ በጣም በሚገባ ምን ከበደ እዚህ ምንም አልከበደኝ ትንሽ ክረምቱ ዝናብ ይዘንባል እዚህ ነው ሐረር ዝናብ ተቀደደ ነው የሚመስለው እዚህ ሐረር ግን ዝናብ ብዙ የለማው ትቆያለህ እዚህ ወይስ ለጊዜው ነው የመጣው አንድ 3 ቀን አራቀን እንደ ረፍት ማለት ነው ስልክ ይጠራል መሰለኝ ከሐረር ይሆን ከሐረር ይመስለኛል እስቲ ሐረር ቻናሏን በደንብ ይታያል በደንብ ይታያል እስቲ ለሐረር ሰዎች ቻናል ዋንን በደንብ እዩ ብለህ ንገርልን ቻናል ዋንን እዩ በጣም የሚያዝናና ጨዋታ ነው ያለው ይሄን ጋብዛችኋለሁ ለሐረር ሁሉ የሐረር ሰው ሺህ መብላት ይሆንለታል አይሆንለትም ወይስ ደግሞ ለረፍት ለመዝናናት ነው የመጣው ወኩን ያጣጥማሉ የሚለውን እናያለን መልካም እድል ናግባ የእንስሳት ድምጽ በሰዎች ድምጽ ምን እንደሚመስል የዩኒቨርሲቲ ጥናት እየሰራው ነው ብለህ እንደ እንስሳዎች
ሰዎችን ካስጮክ ወይም ካስባልክ ሺ ትበላለህ። እሺ ገብቷል። እስቲ እኔን ጠይቀኝ እስቲ አሁን እኔን ፈትነኝ እስቲ ምንድነው የምትላቸው? እሺ ብራዘር እንደ ዩኒቨርሲቲ ጥናት እያጠናሁ ነኝና ሰዎች እስቲ የእንስሳት ድምጽ ማስመሰል እንደሚችሉ ቼክ እያደረኩኝ ነውና እሺ እስቲ አሁን ብጠይቅ ከአንድ የእንስሳት ድምጽ ታስመስልልኛለህ? እኔ ለምሳሌ አሁን የውሻ ድምጽ ነው። የውሻ በጣም አሪፍ ገብቷል። በቃ እኔ አሁን ካልኩል አንድ ብለን ቁጥር ስለሆነ ጀምር። ተስማምተናል። ሲስተር ሰላም ነው? አይዞሽ ነው አትበኝ። ይኸውልሽ የዩኒቨርሲቲ ተማሪ ነኝና የሆነ ጥናት እያጠናሁ ነበረ። ሰዎች የእንስሳት ድምጽ ማሰል እንደሚችሉና እንደማይችሉ እንትን እያጠየቁ ነበረ። እዛ አንድ ሁለት ድምጽ ካስመሰልሽልኝ ጠይቀሽና እየፈለገ ነው የሐረር ሰው እንግዲህ በጣም ሶሻብል እንኳን ሰው ጅብ ያላምዳል ሲባል ሰምተጋለህ። ሰላም ነሽ? ይኸውልሽ አንድ ጥያቄ ልጠይቅሽ። ጥናት እያጠናሁ ነበርና ሰዎች የእንስሳት ድምጽ ማስመሰል እንደሚችሉ ቼክ ለማድረግ እንትን እያልኩኝ ነበርና አንድ የውሻ ድምጽ ብቻ እንኳን ልጠይቅሽ። አችን እውነት የውሻ ድምጽ የላችሁም ሰፈር? የውሻ የለሽም? የውሻ አሁን ይከብዳል ወይ የድመትሽ? የድመት እሺ ኦኬ። አንድ ደግሞ ድገሚኝ። እሺ ሌላ ቤታችሁ ያለው የፍየልም ቢሆን የለም? እሺ አመሰግናለሁ። ሲስተር ሰላም ነሽ? ይኸውልሽ የዩኒቨርሲቲ ተማሪ ነኝና ሰዎች የእንስሳት ድምጽ ማስመሰል መቻላቸውና አለመቻላቸውን ቼክ እያደረኩኝ ነበርና የቤት እንስሳ ሰዎች የእንስሳት ድምጽ ማስመሰል ይችላሉ ወይስ አይችልም የሚለውን ጥናት እያጠናሁ ነውና የዩኒቨርሲቲ ተማሪ ነኝ። እስቲ አንድ ሰፈራችሁ ያለ ወይ ቤት ምናምን ያለ የሆነ የእንስሳት ድምጽ ልጠይቅሽና እስቲ ማስመሰል የምትችይው አሁን ለምሳሌ የውሻ ድምጽ ማስመሰል እሺ የድመትስ ምን ትችያለሽ? የትኛውን ትችያለሽ? የምትይውን እንስሳት ድምጽ ሰምተሽው አታውቂም? ምንም የለም እናንተ ሀገር እና ሰፈር የለም? እየፈለገ ነው የሐረር ሰው ይከብዳል ብዬ አላሰላም ነገሩ። የዩኒቨርሲቲ ተማሪ ነኝ እና የእንስሳት ድምጽ ሰዎች ማስመሰል ይችላሉ አይችሉም የሚለውን ነገር እያጠናሁኝ ነው። እስቲ አሁን እናንተ ቤት ያለም የቤት እንስሳ ካለ እስቲ ድምጽ ማስመሰል የምትችለው ለምሳሌ የውሻ ትችላለህ? የውሻ በደምብ እስቲ ጎበዝ። የድመትስ? ጎበዝ። ሌላ ስም ትችለው እስቲ የእንስሳት ቤት ያለ? አትችልም? እቺ ሁለቱን ብቻ ነው የምታውቀው? ጎበዝ አመሰግናለሁ። አለለት ሲስተር ሰላም ነሽ? ሲስተር የዩኒቨርሲቲ ተማሪ ነኝና የሆነ ጥናት እያጠና ነው። ሰዎች የእንስሳት ድምጽ ማስመሰል ይችላሉ ወይስ አይችሉም የሚለውን ሰዎች የእንስሳት ድምጽ ማስመሰል ይችላሉ ወይስ አይችሉም የሚለውን ነገር የቤት እንስሳት እስቲ የቤት እንስሳት አንተ የምታውቂው እስቲ ድምጽ ማስመሰል ምንም? እሺ ወንጆቹ ሰላም ናችሁ? እንዴት ናችሁ? ይኸውልሽ የዩኒቨርሲቲ ተማሪ ነበርኩኝና ጥናት እያጠናሁኝ ነውና የሰዎች እስቲ የእንስሳት ድምጽ ማስመሰል ይችላሉ ወይስ አይችልም የሚለው ነገር ቼክ እያደረግን ነው። አንችልም? የለም? ቤት የለም? የውሻ እንኳን የለም? እሺ ብራዘር ሰላም ነው? እንዴት ነህ? ይኸውልህ የዩኒቨርሲቲ ተማሪ ነኝና ሰዎች የእንስሳት ድምጽ ማስመሰል ይችላሉ ወይስ አይችሉም የሚለው ነገር እያጠናሁኝ ነው። የእንስሳት ድምጽ የቤት እንስሳት ሊሆን ይችላል፣ የዱር እንስሳት ሊሆን ይችላል። የሆነ ድምጽ ማስመሰል ለምሳሌ እስቲ የአህያ ድምጽ ዩኒቨርሲቲ ሰዎች ማስመሰል ይችላሉ ወይስ አይችልም የሚለውን ነገር እያጠናሁኝ ነው እና እዛ ላይ ኢንተርቪው እያደረኩኝ ነው ሰዎችን እና እያስመሰል የአህያ ትችላለህ? እሺ የምንድን ነው የምትችለው? የምን ሰው በምን እንዲጮህ ድምፁን ማስመሰል። እሺ ለምሳሌ ለውሻ ምንድን ነው የተፈለገው? ለምን የተፈለገው? ሰዎች የእንስሳት ድምፅን ያውቁታል ያስመስላሉ ወይስ አይችልም? እንደሚያውቁ እኮ እሱን ዳታ እየወሰድን ነው። አሁን ለምሳሌ ከመቶ ሰው ጠይቀን ምን ያህል እስቲ ማስመሰል ይችላል? አሁን ብዙዎች እኮ አይችሉም። እስቲ ለምሳሌ አሁን የውሻ አንተ የውሻ ብሎ ነው። እሺ የድመትስ ያው ትላለች። እሺ የዱር እንስሳስ? ከዱር እንስሳ አንድ ሞክር። የዱር እንስሳ ለምሳሌ አንበሳ እኮ ድምፅ ግርማ ሞገስ አለው። ምን ያውቃሉ? ልምቋራቸው ሞክር። ምን የአንበሳ አሁን ግርማ ሞገስ አለው እኮ የአንበሳ አሁን ሲጮህ ደጋግማ አይተዋል። ኧረ ምን አመሰግናለሁ።
አመሰግናለሁ። አብሽራ ደን ይልሃል የሐረር ሰው እኮ እንኳን ሰው ጅብ ያላምዳል ይባላል። እንኳን ሰው አይደለም ጅብም ያላምዳል። ቀላል ነው። ሙዝ መላጥ ነው እናንተ ምንም የምን ድምጽ የእንስሳ ተባለለ የውሻ በደንብ አስመሰሉ የድመትን አስመሰሉ። አንደኛው እንደውም የአንበሳ ግርማ ሞገስ ያለው ድምጽ ራሱ እሱን ሁሉ ነው ያስመሰለው። ናይስ እና ደስ ይል ነበረ። በጣም ደስ ይላል። አብዛኛው ያው ፈርተዋል። አዎ ይፈራሉ። የአንበሳ ተብሏል ደግሞ በጣም ያስፈራል። ሌላ ነገር ነው የሚመስላቸው፣ ሌባ ነው የሚመስላቸው ነገርና ያው ብዙ የማህበረሰብ በደንብ ያለበት ስለሆነ ብዙ ማህበረሰብ ኮምፖዚሽን ያለበት እረዳለሁ ይፈራሉና አብዛኛው ፈቃደኛ አይደለም። ግን አንዳንድ ደግሞ ደፋር የሆነ ይላል። አንበሳ ተብሏል፣ ድመት ተብሏል፣ ውሻ ተብሏል። እንዳለ ስጋ በሊታ ናቸው። አንተ ለምን ሳር ከሚበሉ ሁለት አታደርግልኝም? አንድ አህያ አንድ ደግሞ ሌላ አህያ አቃታቸው። አህያ ጠይቄ ነበር። እስቲ አንተ በልኝ፣ እንዴት ነው አህያ ስጨዋ? አህያ አህያ እንዴት ነው የሚለው? እስቲ ድገመው። እሺ ሌላ አንድ ሳር የሚበላ ጨምርልኝ እስቲ። ሳር የሚበላ ሌላ ለምሳሌ ፍየል። እሺ የወንዱ ነው የሴቱ ነው? የሴቱ ነው ይሄ ወንዱ። የወንዱ ነው ይሄ። እስቲ የሴቷን በልልኝ። የሴቷን እሷም እንደዛው ነው የምትሰማው። እሺ ለማንኛውም ይበልታል። በጣም አድርገን እናመሰግናለን። እሺ በቴሌብር ሱፐር አፕ የፈጠነ ነው ምልክልህ 09 እንላለን 27 87 ልከናል 1000 ብር። እናመሰግናለን። መልካም ጊዜ ፍፄ። እሺ ሐረሮችን ሰላም በልን። እሺ ዛሬ በሺህ ብላ ጨዋታችን የተሳተፉ ቤተሰቦቻችን ሁሉም ሺህ በሉ። ይገርማል። አንድ ያልተሳካለ ሰው ማንም አልነበረም። ከተለያዩ የሀገራችን ክፍል የመጡ ነበሩ። ሻሸመኔ፣ አሰላ፣ ሐረርጌ በላሹ አንጀቴን በላሹ አንጀቴን በላሹ። በምስራቅ በኩል ሐረርጌ ያለሽው የዛሬ ቆይታችን ይህን ይመስል ነበር። ሳምንት በሌላ ሰፈር እንመጣለን። የሰፈር መምጣት እንዳለበት ከእናንተ የሚጠበቀው ስሙ መጻፍ ብቻ። የሰፈሩን ኦፊሻል የዩቲዩብ አካውንታችን ቻናሏን ቲቪ ኢትዮጵያ ይላል። እሱን ሰብስክራይብ ማድረግ እንዳይረሳ። የዛኔ ሰፈራችሁን ጽፋላችሁ፣ እኛ ደግሞ እንመጣለን። የዛሬው ሺህ ብላ ይህን ይመስል ነበር። ስለነበረን ቆይታ በጣም አድርገን እናመሰግናለን። ቻው። እሑድን አንድ ላይ ይቀጥላል።